ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። ላይክ እና ሼር ሰብስክራይብ አድርጉ። እንዲሁም ለእህታችን ፍትህ እንበል። ባል መጥቷል፣ ምላሽ ሰጥቷል። እስኪ እሱ ምላሽ እንስማ። ፊቱም በጨው ታጥቦ ከች ብሏል ሚዲያ ላይ። አባቴ እሰርቃለሁ፣ አዎ ብልቴን ማሰርቻለሁ፣ ትንሽ ስለሆነ ብዙ ነገር ተናግሯል። እስኪ ስሙት። ቆላ ያማረች አይደለ እንዴ የምትመርጫው? ቆላ ያማረች የምትይልኛለሽ እንዴ? ታውያለሽ እንዴ? ደግሞ እንደወል አንተ አንተ በራስህ ኮንፊደንስ እንደሌለ እኮ የምታሳየው እኮ ሄደህ እኮ አበሻ እኮ ቆላ ይቅርታ አድርጉልኝ፣ መሽኛውን እኮ አይሰራም። አንተ እኮ እኔን እኮ ዶክተር ፊት እኮ አሳፍሮኛል። እንትኔ ትንሽ ነው ካልተሰራው ብሎ አስብ። እኔ አስበሻል። ቋንቋ ይችል፣ በዚህ ላይ ያልተማረ፣ እንግሊዝኛ ይችል፣ ጣሊያንኛ ይችል። እንግሊዝኛ እኮ መጻፍ ማለት ነው እኮ ያልተማረ ከሶስተኛ ክፍል እኮ ነው ትምህርት ያቋረጠው። ይሄ አሁን እዚህ መቶ እዚህ የሚመጻደቀው ልክ እንደተማረ ሆኖ አክት እያደረገ የሚያወራሽ እኮ በሌብነት ያካበተው ትምህርት እንጂ በማጭበርበር ያመጣው እውቀት እንጂ ሌላ እኮ ትምህርት እኮ አልተማረም እኮ እሱ። እኔ እኮ ነኝ የምተረጉምለት። ለማን ነው ተሰራሩኝ? አንቺ ልጆችሽን እንደ ኤርትራና እንደ ኢትዮጵያ ገነጣጥለሽ እዛና እዛ አስቀምጠሽ ስለ ልጅ ታውሪ ትንሽ ነው አታፍሪ። ማንች ደፍሮኝ ነው የወለድኩት ያለሽ እንዴ? ባለጌ ደፍሮ መላኩ አንቺ ምንሽን ነው የሚደፍርሽ? እኔ ነው ተስተደፍራለሽ። ወደ ቃየሽ ወደ እንትን ማድረግ መጣዩስ። ሌላ ወንድም ነበራችሁ ሳውዲ ላይ ሰርቆ እጁ ተቆርጦ የገባ? አዎ በደንብ እንደኛ ቤት በጣም በዲግሪ ያዙ በሌብነት በውሸት በምን በጣም የምር እጁ ሳውዲ ሰረቀ። ሰቀኝ እጁ መካ ውስጥ መዲና ውስጥ ሲሰርቅ እጅ ከፈንጅ ተይዞ እጁን ቆርጥ አድርገውለታል። እግዚአብሔር ማለት ይሄን እንደዚህ ነው የተቆረጠው። ቀኝ እጁን ጎበዝ፣ ልክ እንደሱ ሀውዬ ያረገውን ጠሯዋለሁ። ላይፍ ላይ ከፈለግሽ መጥቶ ያሳይሻለሁ። መማሪያ ይሆናል ለሚሰርቁ ሰዎች አርፎ እንዲቀመጡ። ያለ እጅ እየኖረ ነው። ጥያቄ ልጠይቅሽ፣ ስታስቢው መካ ላይ የጸሎት ቦታ ላይ መካ እኮ ማለት እኮ በሙእሚን እኮ በጣም ይሄ በክርስቲያኖች እኮ ኢየሩሳሌም እንደሚባለው እኮ ትልቅ ቦታ ነው። እንዴት ነው አንቺ እንደዛ አይነት ቦታ ላይ ለመስረቅ ማሰብሽ ራሱ እኮ የሚያሳፍር እኮ ነው። ሀቢባ እንዴ ደግ አደረጉ፣ እንኳንም ቆረጡት። ኦፍኮርስ እንኳን ያለ እጅ ነው እየኖረ ያለው። በቃ ያለ እጅ። አዎ ያለ እጅ። እንደ አሁንም አርፎ አይቀመጥም፣ በግራ እጁ ይሰርቃል። ትቀልዳለች። እንዴት ነው? ሁለቱንም መቁረጥ ነበረባቸው። የኛ ቤት ጉዳይ አልቅም። አውዬ እሱን ታዩ። እኔ አንድ ነገር እኔ ግን ሀቢባ ምነግርሽ ነገር ልጄም ቢሆን ነው ምነግርሽ። ልጄም ቢሆን ሌባ ከሆነ ሌባ ነው የምለው። ገዳይ ከሆነ ገዳይ ነው። በተአምር ለምን ብቻዬን አልቀርም? ወንድሜ ስለሆነ ልጄ ስለሆነ ብዬ ከሌባ ጋር ማንም ነው የሚያውቀው። አልቆምም። እኔ ከእውነት ጋር ነው የምቆመው። ከሌባ ጋር አልቆምም። ወንድሜ ሊሆን አይችልም። ሌብነቱን ያመነለት ነው ወንድምነቱን ምሰርዘው ማለት ነው። ስለዚህ አልቆምም። ገባሽ? ሰው አላፍርበትም። እኔ ምንም በዚህ ይሄን በማለቴ በፍጹም አልቆምም። ከሌባ ጋር አልቆምም። ከደፋሪ ጋር አልቆምም። ከገዳይ ጋር አልቆምም። ለእውነት ነው የምቆመው። ለእውነት ነው የምመሰክረው። ገባሽ? እሺ። ስለዚህ ሌባ ደውለሽ የዛን ጊዜ ወንድምሽ ጀርመን ያለው ደውሎ ሊናን ሌባ ደበደባት ብሎ በነገረሽ ጊዜ ለሊና ደውለሽ ሌባ ደበደበሽ እንዴ ደህና ነሽ እንዴት ሆንሽ ብለሻታል? አባቴ ሞቶ ስራ አባቴ የሞተ ዕለት መታ እግዚአብሔር ያጽናሽ አላለችኝም። ስራ ቦታ ሀቢባ እንዴት ነው እሷ ተመታች እንዴ? አባት የሚያክል ነገር ሞቶብኝ የልጅ አባትም ሞቷል። በ4 ወር ልዩነት ነው የሞቱት የልጅ አባትና አሊያው የፕራይቬት ጀት ማለት ነው። ይሄ ኢትዮጵያ ያለው የደፈረሽ የእሱ በካንሰር ነው የሞተው። በ4 ወር ልዩነት ነው የሞተው ከእንትን ጋር ምንም ቢሆን ቢደፍረኝም የልጅ አባት ነው። ገባሽ? ልጅ የሚጠራው በአባት ነው። አባቱን መቼስ ደፍሮኛል ብዬ አውጥቼ እንትን አልለውም። ምን አላረግም። ያንን የተደፈርኩት ስቃይ የደረሰብኝ አቢዩዝ እናቴ የላከችው ቮይስ ልኬልሻለሁ። የልጁ እናቴ የላከችው መጨረሻ ከመሞቷ በፊት ነው። አይ ቲንክ እሱ ልኬልሻለሁ። እንዴ በጣም ነው ጋዝ ላይት የሚያደርገው። በጣም ነው ቁማር። አትችይውም። ልጁ መርዝ ነው። አካሄዱን አታውቂበትም ሀቢባ። በቃ ወይ ንጥፋ ነው እኮ የሚልሽ። እኔ እኮ በሌና በአንዳንድ ነገሯ ነው እንጂ ማልስማማው። እሷ በምትለው ነገር እኮ በደንብ ነው የምስማማው። እሱም ደግሞ እዚህ ጋርም የራሱም ክሬዲት አለ። ማልነካበት ጥሩ የሚያደርገው መጥፎ የሚያደርገውን። የሀጅ ችግሩ ምንድን ነው? በቃ ጥፍት ነው የሚያደርግሽ፣ ያዋርድሻል። እኔ ሀቢባ ብር ያልተበደረ አባቱን የሚገል ቤተሰቡን የሚገል እኮ ነው ለገንዘብ ብሎ ምን መስሚያው ጥጥ ነው ልጁ። በገንዘብ እንዳትመጭበት። ጭካኔው ጭካኔ እንዳይመስልሽ። ይሄ ከድሮም ነው የምነግርሽ። አውሬ የሆነ ሰው ነው። በቃ አውሬ ታውቂያለሽ። በጣም ባለጌ፣ ክብር ማያቅ፣ የቤተሰብ ክብር ማያቅ። አባትሽን አንቺ ትገያለሽ ሀቡ በገንዘብ። እኔ ምን ነው ህይወቴን ብጥስጥስ አድርገው ገለው አባቴን በመለሱልኝ። እንኳን ሞተ ብዬ ቁጭ ብሎ እኮ ለቅሶ እኮ ብር እኮ ነው የተቀበለው። እቺ ጓደኛዬ ስዊድን ያለችው ስትነግረኝ እንዴ ከሀጅ ጋር በአባት አትገናኙም እንዲ ያለችኝ። ምን ነው ለምን እንደዛ አልሽለታ ነው እንዴ?
እሱ እኮ አባቱ የዛሬ 5 ዓመት ሞተ ብሎ እኮ ለቅሶ እኮ ቁጭ ብለን ብሩን ላዋተን ሰተኗል። እንዴት አልኳት እኔ ደንግጬ። ማስረጃ ታምጣት ያለቻትልሽ ማስረጃ ታምጣት ሲጀመር አንቺ አባትሽን የታሳከመሽ ታውቂያለሽ። አንቺ አባትሽን ማቀጥል ታርግ ያሳከምኩትን ያለው አንቺ ኬት ታሳከሚያለሽ። በየሺሻ ቤቱ ከማንም ጥቁር ጋር ስትጋደም ያለው ቁላ ያማረጥሽ አይደለ እንዴ የምትመርጪው? አንቺ ቁላ ያማረጥሽ የምትይው ልጅ አይደለሽ እንዴ? ታውሪያለሽ እንዴ ደግሞ እንደወን አንተ እኔ እቃውን እቃ አንተ በራስህ ኮንፊደንስ እንደሌለ እኮ የምታሳየው እኮ ሄደህ እኮ አበሻ እኮ ቁላ ይቅርታ አድርጉልኝ መሽኛውን እኮ አይሰራም። አንተ እኮ እኔን እኮ ዶክተር ፊት እኮ አሳፍሮኛል። እንትኔ ትንሽ ነው ካልተሰራው ብሎ አስብ። እኔ አስበሻል ቋንቋ ይችል በዚህ ላይ ያልተማረ እንግሊዝኛ ይችል ጣሊያንኛ ይችል እንግሊዝኛ እኮ መጽሐፍ ማንበብ መችል እኮ ያልተማረ ከ3ኛ ክፍል እኮ ነው ትምህርት ያቋረጠው። ይሄ አሁን እዚህ መጥቶ እዚህ የሚመጻደቀው ልክ እንደተማረ ሆኖ አክት እያደረገ የሚያወራሽ እኮ በሌብነት ያካበተው ትምህርት እንጂ በማጭበርበር ያመጣው እውቀት እንጂ ሌላ እኮ ትምህርት እኮ አልተማረም እኮ እሱ እኮ እኔ እኮ ነኝ የምተረጉምለት። ለማን ነው ልጆችሽን እንደ ኤርትራና እንደ ኢትዮጵያ ገነጣጥለሽ እዛና እዛ አስቀምጠሽ ስለ ልጅ ስታወሪ ትንሽ እንደው አታፍሪም? አንቺ ደፍሮኝ ነው የወለድኩት ያለሽ እንዴ ባለጌ ደፍሮ መላኩ አንቺ ምንሽን ነው የሚደፍርሽ? እኔው ነው ተሽተደፍራለሽ። ወደ እንትን ማድረግ መጣ ይስ አንዴ ቮይስ ልክፈታው እንዴ ቆይ ደፋሪ ስለሆን ከደፋሪ ጋር ነው የሚቆመው። አንዴ ቮይስ ልክፈት ጨቀጨቁ አይደል? እንግዲህ ያው የሰው ልጅ መቼም አይታወቅም፣ ተሰባሚ ሀጂ እንዴት ነህ? ሰላም ነው? ጨቀጨቁ አይደል? እንግዲህ ያው የሰው ልጅ መቼም አይታወቅም፣ ተሰባሚ ነው ሀጂ። አሜንን ያው አንተ እንግዲህ ጠብቀው እሺ፣ አደራ። ያው አይታወቅም የሰው ልጅ መቼም አደራ እሺ። አሜንን ሀጂ ያው አይታወቅም። ምክንያታቸው ደግሞ እንደዚህ ብላ የላከችበት ምክንያት ፌብሩዋሪ 8 ነው የተላከው። ሌላሶችን ልክልሻለሁ። ምክንያቱም ከልጄ ጋር ምን ተፈጥሮ ምን ሆነው እንደዚህ አይነት ነገር ውስጥ እንደገቡ ማለት ነው። ሀቢባ ይሄ የሌለ ነገር ድራማ እየፈጠሩ እንደዚህ ቆለጤ ትንሽ ሆኖም አይደለም ያሰራሁት። አያስፈልገውም ብሎኛል እህቴ። ቆለጤ ለራሷ ፈልገው ከሆነ አላቅም እኔ እንደዚህ አይነት እህት አላቅም። ገባሽ? እንዲህ አይነት ተራ ሸርሙጣ እህት አላቅም። ባጭሩ ይቺ እህቴ ልትሆን አትችልም። ለእኔ እህቴም አይደለችም ሲጀመር ማለት ነው። አንድ አባቱ ሞተ ቁጭ ብሏል ምናምን ከስዊድን ደውላ እንደዚህ ያለችኝ ካለች እውነተኛ ሰው ከሆነች ታምጣት፣ ማስረጃ ታምጣ። ቅድም ምን አሉ? የደበደብክ ቮይስ ያመንክበት ቮይስ የላካለው ምናምን አልሽኝ። ካልሽ ጥፋተኛ ነኝ ይቀጣለው፣ ይለጥፉ ያምጡ አልኩሽ። አመጡ አላመጡ የለ። ይኸውልሽ ሀቢባ ነገርኩሽ፣ ሁለቱም በድራማ የተሞሉ ነገርኩሽ። ያቺ ትመጣለች እያለቀሰች ስራ ቦታ እንደዚህ ብላ አሸማቃኝ እንደዚህ አርጋኝ ትመጣለች። ኔ ማስረጃ አለ። ትመጣለች፣ ታወራለች፣ ትመሰክራለች። አባቴ ሞተ ብሎ ስዊድን ተቀምጦ የበላች ያለች ልጅ ትመጣለች። በዛ ላይ በዚህ አጋጣሚ የራሱ ጓደኛ ናት። በለው ጨራሽውን የኔ ጓደኛ የሆነች ሴት ናት። ያውም እንደዚህ ያለችሽ አምጫት፣ ምን ችግር አለ ታዲያ? እንስማታ። እህቴ እኮ ምንም አይሳንሽም። ሲጀመር በየመጠጥ ቤቱ ዞረሽ ታወራለች ስለሷ። እሷ መታኔ ላይ ትጮኻለች፣ አንቺ በዛ ጋር ሮሮ ትላ። ሀቢባ እኔ ሁለቱን ለማስማማት ያላረኩት ጥረት የለም። እኔ የልጇ ሞተ ሀቢባ እያወራው ነው። አስቆሚልኝ። ሊናን ደበድባት አይተሽ ታውቂያለሽ? አሁን ነው የምትልሽ። አሁንማ መጣ። አሁንማ ቅድም አላየውም ብላሻለች አለ እንዴ? አዎ ትንሻለች። አሁን እኔ የጠየቅሽኝ እኔ ልመልስ ሀቡ። ኦኬ እኔ እንደዚህ ሊናን ሲመታት አይቼው አላውቅም። ግን ክለብ ውስጥ እንወጣለን አብረን እንዝናናለና እሷ ጦርነት ነው የምትፈጥረው ክለብ ውስጥ። የሆነ ወይ ስልክ አንስታ ትሰብራለች፣ ወይ የሆነ ሰው ጠረጴዛ ላይ ሴት አየህ ብላ የሆነ ነገር ድራማ ነው የምትጀምረው። ከዛ የመጠጥ ቤቱን እንትን በሙሉ ትጀረማምሷለች እሷ ማለት ነው። ጦርነት ነው የምትፈጥረው፣ በቃ ጦርነት። እንደውም እሱ በጣም ጎበዝ ነው፣ በእንደዚህ ጎበዝ ነው። ተጠንቅቆ ነው የኔ እናት ፋር እንዴ፣ በጣም የጭንቅላት ጨዋታ ነው የሚጫወተው። ቤት ገብቶ የሚያደርጉትን አላውቅም ስላላየው። እንደዚህ ግን እኔ እያየ ግን መቷት አይቼው አላውቅም። እንኳን መቷት ሲሰድባት ያለችው ግን እዛ ባር ውስጥ ያደረግኩሽ እኔ ምንድን ነው ያደረግኩሽ? ጉቺ ምናምን ጊፍት የሰጠውሽ እኮ ብርቅ ሆኖብሽ እኮ አይደለም። ጥሩ ሁኔታ ላይ ስላልነበርሽ
ይሄን እንትንነት እንዳይሰማት ደስ ብሎሽ እንድታሳልፊ ብዬ ነበር ያደረኩት። ሞልቶኝ እኮ አይደለም፣ ደስ እንዲልሽ እኮ ነው እንዴ። አዎ ፊቴ አያስታውቅም። ድኜን የወጣሁት ስራ አቋርጬ ብዙ ድኜ ማአት ክሬም ምናምን እየተጠቀምኩ አሁንም አለ ፊቴ ሙሉ በሙሉ እንደ ድሮ ሊሆን አልችልም። ልመለስ ውስጤም ውጬም እንደ ድሮ ሊሆን አይችልም። ኦልሬዲ ላይፌን ሚዘራብል ያረኩ ሰው ነኝ። ውስጤም ውጬም የተጎዳው ሰው ነኝ። በዚህ ሰዓት እኔ ወይ ጸበል ሂጄ ወይ ከእህቶቼ ጋር የምረጋጋበት ይሄ ሁሉ ዓመት የተጎዳሁበትን እንትን ምልበት ጊዜ ነበር። እስቲል አትተውኝም ግን እናንተ እስቲል አለሽ ጡጡጡጡጡ። ሊናዬ ተረጋጊና እንዲህ ውሃ ጠጪና አንድ ነገር ልጠይቅሽ ማሬ። እሷ የሳራ ጥፋት በትክክል ወንድሟ በጣም በድሎሻል፣ ግን የእሷ ጥፋት በትክክል ምንድን ነው? ውሸታም ሀቡ ምን ቅድም ምን ብዬሽ ነበረ? ሰዎች ማላገኘው ሰዎች እንትን ማልለው ጓደኛ ስትይዥ ሲታመም እንድትደርሽለት፣ ሲከፋው እንዲያዋራሽ ብዙ ነገር አለ ብቻ የምትደራረጊው። ያንን መስጠት ስለማልችል ቢዚ ስለሆንኩኝ ልጅ ስላለኝ ስራ ስላለኝ ልጄን ለብቻዬ ስለሆነ ማሳድገው ኢትዮጵያ እህቶቼ ስላሉኝ ያለ እናት ስለሆነ የሚያድጉት ብዙ ኃላፊነት ያለኝ ልጅ ነኝ። ታቀኛለች። መጠጥ ቤት ለመጠጥ ቤት አልሄድም። እኔ እንደፈለግኩኝ እንደ ልጅነቴ ልቦርቅ ልጅ አይደለሁም። ታውቃለች። እሷም ለወንድሞቿ ለፋሚሊዋ ብዙ የቀየረች ልጅ ናት። በጣም ጠንካራ ልጅ ናት። ይህን አውቃለሁ። እና እኔም እንደዛው ነኝ። ገብቶሻል? ግን ልትተወኝ አትችልም። የትም እየሄደች ሉዋም እንደዚህ ናት፣ ሉዋም እንደዚህ ናት፣ ሉዋም እንደዚህ ጉድ የሆንኩ ጊዜ ማለት ነው። ይሄ መደብደቡ ምናምን በላይ ሆነብኝ። ገባሽ? ሁሉ ነገር ጨለመብኝ። ሞር ያኔ እንደዛ ሲሆን ዶክተሩ ሲጽፍልኝ እየመለስኩ ስላልነበረ እሷን ስለሚያውቃት እሷ ጋር ጻፈላት። እችን ይዛ እኔ ደግሞ እንደገና በምን ልፈልጋት በምን ላዋርዳት ነው? ይሄ ነቲንግ ለእኔ እኮ ይሄ ውዴት አይደለም። ሰራ ተሰርቼም ቢሆን አይ ዊሽ ደስ ይለኛል ብሰራ፣ በጣም ደስ ይለኛል። ሊናዬ ስሚኝማ፣ ውሃ ጠጪ፣ ተረጋጊ። ልንገርሽ ለምንድን ነው ይሄን ያህል መሄድ የሚያስፈልግሽ? ህሊናሽ እንዴት ነው ችለሽ የምትቸኙ? አንቺ ልጅ ግን እንዴት ነው እንቅልፍ የሚወስድሽ? እንደዚህ እኔን እያሰቃየሽ ስለ እኔ እንደዚህ እያወራሽ ምንድን ነው የሚጠቅምሽ? ለምን አትተይኝም? ለምን ታስመስያለሽ? ምን ያደርግልሻል? ላንቺም ቁጥሩ አይደለም ምንም። እኔ ወደድኩሽ እህቴ ብዬ አፈቀርኩሽ እንጂ ምን አደረግኩሽ? እኔ ምንድን ነው ያደረግኩሽ? ጉቺ ምናምን ጊፍት የሰጠውሽ እኮ ብርቅ ሆኖብሽ እኮ አይደለም። ጥሩ ሁኔታ ላይ ስላልነበርሽ ይሄን እንትንነት እንዳይሰማት ደስ ብሎሽ እንድታሳልፊ ብዬ ነበር ያደረኩት። ሞልቶኝ እኮ አይደለም፣ ደስ እንዲልሽ እኮ ነው እንዴ። አዎ ፊቴ አያስታውቅም። ድኜን የወጣሁት ስራ አቋርጬ ብዙ ድኜ ማአት ክሬም ምናምን እየተጠቀምኩ አሁንም አለ ፊቴ ሙሉ በሙሉ እንደ ድሮ ሊሆን አልችልም። ልመለስ ውስጤም ውጬም እንደ ድሮ ሊሆን አይችልም። ኦልሬዲ ላይፌን ሚዘራብል ያረኩ ሰው ነኝ። ውስጤም ውጬም የተጎዳው ሰው ነኝ። በዚህ ሰዓት እኔ ወይ ጸበል ሂጄ ወይ ከእህቶቼ ጋር የምረጋጋበት ይሄ ሁሉ ዓመት የተጎዳሁበትን እንትን ምልበት ጊዜ ነበር። እስቲል አትተውኝም ግን እናንተ እስቲል አለሽ ጡጡጡጡጡ። ሊናዬ ተረጋጊና እንዲህ ውሃ ጠጪና አንድ ነገር ልጠይቅሽ ማሬ። እሷ የሳራ ጥፋት በትክክል ወንድሟ በጣም በድሎሻል፣ ግን የእሷ ጥፋት በትክክል ምንድን ነው? ውሸታም ሀቡ ምን ቅድም ምን ብዬሽ ነበረ? ሰዎች ግን መጣችሁ አይቀር ይበቃሻል። በቃሽ፣ ተይኝ፣ ልኖርበት፣ ልጄ ላሳድግበት። እኔ ታሪኬ በሞት አልፈልግም። ሊና ሚውት አድርጋት። አሌክስ ሊናዬ ስታፕ። እንደዛ ራስሽ ነው የምትጎጂው። አንዴ ሰው አለ አጠገቧ፣ ቤቱ ሰው አለ
አይ ቲንክ አንድ ሴት አለች ሰላም አለች ጓደኛዋ አለች። እሺ ሰላም ካለሽ በእናትሽ አረጋጊያት፣ ውሃ ዝጫት ምናምን አጠገቧ መሆንሽን ኮንፈርም አድርጊልን ፕሊዝ። ወይ ሚውቱን አንስታ ሰላም ታውራን አለው ሊናዬ አንዴ ይኸውልሽ ማሪ ሊና እኔን ስሚኝ። አሁን ወንድምክና የሊና እህት ማን አይደለም እህቴና ወንድሜ እህትክና ወንድምክ እናትክ ሊዘርፏት ማለት በቃ ስም አዙረው ቤት እንሰራለን ምናምን ሊሉ በእነሱ ወክል ነው በእነሱ ስም ሊያረጉ ሊዘርፏት ብዬ ማለት አልችልም። ለምን ለቤቱም አሳቢ ስለሆነች ይሄ ግልጽ ነው። ከአሳቢ ከሆነች አሳቢ ናት። አሳቢ ካልሆነች አላለችም። ይሄ ሀቁ ነው። እውነቱ ነው። በማን ስም ሊሆን ነበር ቤቱ? በወንድምህ ወይስ በሳራ? በሁለቱ ይሁን በሳራ ይሁን አላውቅም። በማን ሊሆን እንደነበር አላውቅም። ግን እኔ አንተና አውት ሊያረጉት የፈለጉት አውት ሊያረጉኝ ስለፈለጉ ማለት ነው። እና ይሄን ድራማ ፈጥረው ሲመጡ እሷ ማውራትም አትፈልግም ከኔ ጋር እንዲህ ነው። አዎ ተጎድታለች። እንዲህ ነው። ይሄ አሁን ነው መተጋገዝ የፈለጉት። መጀመሪያ መተጋገዝም መነካከትም መተያየትም አይፈልጉም። ገባሽ? ስለዚህ እኔ ከነሱ ጋር ሳያውቁ አናቅም። እኔ አላቅም ነበር፣ አባት አያቅም ነበር ምናምን የለም። ውሸት ነው ይሄ። ኦፕራሲዮን ደግሞ ላለችው እዚህ ሀገር በየወሩ እየከፈልሽ ነው የምትታከሚ? ኖ አይደለም። እኔ ልከፍልላት፣ ላሰራት፣ ሰውነቷን ላሰራት ፕሮግራም ያዝን። እህቴ ያለችው ዶክተር እህቴ ናት የወሰደችን እዛ ዶክተር ጋር። ገባሽ? ዶክተሩ ጋር ወስዳ እኔን ተሰረቻለሁ። የወለደችበትን ፋት ለማስመጠጥ አይደለም። ፋቱ ከሆዷ ውስጥ ወጥቶ ቂጧ ላይ ለማስጨመር። ምንም ይሄ ዝም ብሎ ሩጭ መሄድ አያስፈልግም። እዛው ከሆስፒታሉ እኮ ዶክተሩ የተጻፈበት ምናምን ወረቀት ማምጣት ይቻላል። ምንም ይሄ እንትን ነገር እኮ አይደለም። ይሄ ሌጋል ነው። እኔ አስመጥቻለሁ እኮ አልኩሽ። ምንድን ነው ይሄ? የሚቀበል ነገር አለ። እኔ አድርጌያለሁ። ከሆዴ ፋቴን አስወጥቻለሁ ከአንድም ሁለቴ። ኦኬ ተስማማን። አዳምጪ ልንገርሽ። ተስማማንና ቀጠሮ አስያዝን። የቀጠሮ ቀን እኔ ስለምከፍልላት የቀጠሮ ቀን ምን አልኳት? አጋጣሚ ሲደርስ የሆነ ብር ነበር ዘገየብን። ሲዘገይ ሊና ይሄን ቀጠሮ አሳልፊው አታርጊ አልኳት። እንደ ኦልሬዲ ሰርጀሪ ማድረጊያውን ቡክ አድርጓል መቅረት አይችልም ምናምን እና ያለውን እውነታ ንገሪው። ከዛ ዶክተሩም ስታስረዳው ስትነግረው እሺ አለ። እሺ ብሎ ነው ይሄ ማለት ብድር ነው ብድር። እሺ ከዛ በኋላ እንድንከፍለው ተስማምቶ ነው። ይሄ ሳራ እንዳለችው ሊና አምልጣ ምናምን የሚባል ድራማ የለም፣ ውሸት ነው። ስለዚህ ሳራ ሊናን የውሸት ነው አምልጣ አልሄደችም። አምልጣ አይደለም ሄደችው። አምልጣ ሳይሆን ሄደችው ዶክተሩን በስርዓት ነግራው ከዛ በኋላ ብሎክ አድርገዋለች። ብሎክ ማድረጉን እውነት ነው፣ ብሎክ አድርገዋለች። ግን እረፊ ብያታለሁ፣ አታርጊ ብያታለሁ። አሁን ብር የለም እረፊ ብያታለሁ። ኖ ምናምን ብላ አንተ ለኔ ማድረግ አትፈልግም ምናምን ብላ ጮኸ ሄዳ ተሰራች። ለምን ብር የለም ማለት በአንተ በጣም ትሰራለህ። የ100,000 ዩሮ ሮሌክስ ሰዓት የምትይዝ ጀግና። ሰዓት መሸጥ እኮ ይዜ አይደለማ። ሰዓት መሸጥ እኮ ከባድ ነው፣ ቀላል ነገር አይደለም። ስለዚህ ስላልተሸጠ ነበር ይፈልጋል። ጊዜ ስለሚፈልግ ጊዜ የሚፈልግ ነገር ከሆነ ደግሞ ጊዜ ይፈልጋል። ገባሽ? ስለዚህ ተይ ብያታለሁ። አይ ምናምን ብላ አረገች። ከዛ በኋላ ነገሮች ወደማይሆን መንገድ ሄደ። ጥሩ ነገር አልሆነም። ከሷ ጋር በጣም ጭቅጭቅ ሲበዛ ነገሮችን በቃ በጣም እየደበረኝ ሲመጣ ትቼ ሄድኩኝ። በቃ ነገሩ ምንም ነገር አልነበረም እኮ። ይሄ ወንድሜ ጋር ደውሎ ውጪ ስለም ዶክሜንት ስለሌለው ነው ምናምን። ዶክሜንት አለኝ፣ የውሸት ዶክሜንት አለን። ፖሊሶቹ ጋር ሄደን ዶክሜንቱ የውሸት ነው አሉ። ዶክሜንት አለኝ፣ የውሸት ዶክሜንት አይደለም ያለኝ። ማንኛውም ሰው ስዊድን ውስጥ እኔ ጋር ያለውን ፐርሹን ነምበር ምናምን ከነገርሽው በፐርሹን ነምበር ያለውን ነገር ማውጣት ይችላል። ይሄ ዝም ብሎ ፓስፖርት የለህም? አዎ ፓስፖርት የለኝም። ልክ ነው። አይዲ አለህ ወይ? አዎ አይዲ አለኝ። ፓስፖርቴ ስለጠፋ ነው ስለሌለኝ አይደለም። ውጪ ነው ማድረው ብሎኝ ወንድሜ ደውሎ ምናምን ውጪ ነው ማድረው ምናምን ብዬ ደውዬ አይደለም ወንድሜ ደውዬ ራሴ ቡክ አድርግልኝ አልኩት። ገባሽ? ይሄ አንድ ባለ ታክሲ ነበረ። ባለ ታክሲውን ላፕቶፑን ምናምን ቤቱ አሳድሮት ላፕቶፑን ምናምን ዘርፎት ሄደ። እኔ ባለ ታክሲው ራሱ ሀጅዬ ወንድሜ ምን ሆነ ነው ለእኔ ነገር ምን አጋጥሞ ነው የጠፋኸው ምናምን ብሎ የጻፈልኝም ቮይስ ምንድነው ሜሴጅ ልልክልሽ እችላለሁ። ልኮልኛል። ባለ ታክሲው የምትለው ማለት ነው። ይሄ ላፕቶፕም ሰርቄ የምልከሰከስ አይደለሁም። ላፕቶፕ አያስፈል እኔ ሲጀመር 50,000 100,000 የለመድኩ ሰውዬ ለ1,000 ለማይሞላ ለላፕቶፕ ምናምን ለምትለው ይሄ ድራማ እህቱ ሳራ ትባላለች። ሳራ ሀቢባ ላይክ ትልቁ እንትኖችን የሞላችልኝ ሴትዮ ጊፍት ገላርሽን ግቢና ሶስቱ ሳራ ዲሮ። ኧረ እኔ ሳራን እኮ 2 ዓመት ቲክቶክ ከመጣው ጀምሮ ነው የማውቃት። ጥሩ ልጅ ናት እሷ ማለቴ በጣም መልካም ልጅ ናት። እንደውም ኢትዮጵያ ስትሄድ ለእናቷ